ሰላም የተከበራችሁ ኢትዮጵያ እንዴት ናችሁ? ማቲያስ ነኝ። ይሄ ጊር በሚል ተከታታይ የማቀርብላችሁ 62ኛ ቪዲዮ ነው። ዛሬ ቀኑ በፈረንጆች ኦክቶበር 10 ነው። እንግዲህ 61ኛው ላይ በመካከለኛ ጊዜ ማለት ምን አይነት የፖሊሲ ሪኮሜንዴሽን አምጥተናል ብለው ወርልድ ባንኮች የአጭር ጊዜ፣ መካከለኛ ጊዜ እና ረጅም ጊዜ የፖሊሲ ምክረ ሀሳብ አምጥተናል ነው የሚሉት እና በመካከለኛ ጊዜ ከሰጡት ምክር አንዱ ይሄ አልገባ ብሎኝ ነበር። አንቀጽ ማለት ትንሽ ፓክድ ሆነብኝ ነበር እና እንግዲህ ቻት ጂፒቲን ተጠቅሜ አንፓክ አድርጌዋለሁ። ሀሳቡ ምንድነው ነው ከሞላ ጉድ ማለት the recommendation made in cadastre review report that requirement for regularization to be completed prior to the commencement of systematic education and registration with challenge blah blah as a constraint is supported ማለት ሁለት አሁን መሬት ካዳስተር ሲስተም ውስጥ በመመዝገብ ሂደት ውስጥ የመጀመሪያው ስራው ሬጉላራይዝድ መሆን አለበት ይባላል ነው። ከዛ በኋላ ሁለተኛ ሬጂስተርድ መሆን አለበት ይላሉ። አሁን ሬጉላራይዝድ መሆን አለበት ማለት ምን ማለት ነው? ቦታው ላይ ቦታው ላይ ይሄዱና መትረው ለክተው የባለቤትነቱን ወረቀት አይተው ከማን ነው ስሙ ከከተማው ማስተር ፕላን ጋር ይስማማል ምናምን ብለው ነው ማለት ሬጉላራይዝ ማድረግ ማለት እሱ ነው። እሱ ከተደረገ በኋላ ነው መሬቱ የሚመዘገበው ይባላል። እሱ ከተደረገ በኋላ ነው መሬቱ የሚመዘገበው። እንደገና ደግሞ ይሄ ሬጉላራይዜሽኑን ራሱ ለመስራት ማለት ነው ይቅርታ ለመመዝገብ ራሱ ደግሞ መጀመሪያ መሬቱ መለካት አለበት ይላሉ። ስለዚህ እንዴት ነው ሬጂስተር አድራጊዎቹ ሬጂስተር ለማድረግ ሲፈልጉ ሬጉላራይዝድ መሆን አለበት ይላሉ። ሬጉላራይዝ አድራጊዎቹ ደግሞ ሬጉላራይዝ ለማድረግ ሲሄዱ መጀመሪያ ሬጂስተርድ መሆን አለበት። ስለዚህ ምን ማለት ነው? አንዱ አንዱን ስለሚፈልግ ተቆላልፎ ይቀራል፣ አይሰራም ስራው ነው። እና ይሄም የሚመጣው እንግዲህ ከከተማው ከማስተር ፕላን ደግሞ ማስተር ፕላን እንዳለው ሰው ማስተር ፕላን አውጥተው ሞተው እንዳለው ሰው እንደዛ ነው የሚሉትና ይሄ ይቅርና ዝም ብለህ መዝግበው ሬጉላራይዝድ ቢሆንም ባይሆንም ኢነሰንስ ህጋዊ ሰፈራ ቢሆንም ባይሆንም ምናምን ሬጂስተር አድርገህ በኋላ ሶርት አደርገዋል። ግን እንዳልኳቸው አሁን እነሱ እንደሚወቅሱት ማለት የጨለመብህ ሙልጭ ያልክ ድሃና መሃይም ሀገር ግን ህግ ማውጣት አትችልም። ህግ ለማስከበር ግን በቃ ያዙኝ ልቀቁኝ አንበሳ አልሆነ የምትል ላይ ነው እና ከዛ የተነሳ ህጋዊ መሬቱ ለመመዝገብ ህጋዊነቱ መረጋገጥ አለበት ትላለህ። ህጋዊነቱ ለማረጋገጥ ደግሞ መጀመሪያ መመዝገብ አለበት። ስለዚህ እርስ በርሱ ተቆላልፎ አላሰራ ብሏል። በጥሰውና መመዝገብ ባለበት ሁኔታ መዝግበውና ጭቅጭቅ ካለ በኋላ ታዳኘዋለ ነው እንጂ እንደዛ መሆን የለበትም ነው። እና ይሄ የመካከለኛ ዘመን የመካከለኛ ጊዜ ሶሉሽን ነው የሚሉት። እሺ ሎንግ ተርም ሪቫይዝ ሩራል ኤንድ አርበን ላንድ ራይትስ ኢን አ ዌይ ዛት ሃርሞናይዝስ ዘም እንደገና ከልሳቸው ነው በሚያስታርቃቸው መልኩ ወይንም ህብር በሚፈጠር መልኩ የገጠርና የከተማ መሬቶችን እንደገና በሚያስታርቃቸው መልኩ ነው። Upon review of the process and outcomes of the pilots spearheaded by the Interministerial Task Force, Upon review of the process and outcomes of the pilots spearheaded by the Interministerial Task Force, policy, legal, and regulatory changes can be initiated to expand successful pilots. ምንድነው ያደረጉት ነው እኮ ፓይለቱ አሁን ለምሳሌ እንትን አዋቀርክ የሚኒስተር ከተለያዩ ሚኒስተር መስሪያ ቤቶች ተውጣተው የሚመጡ የሆነ ግብረ ኃይል አዋቀርክ። እዛ ሾርት ተርም ላይ ካስቀመጥከው አካሄድ ውጭ ምንድን ነው መሬት ላይ ምን አይነት ጥናት ይዘው እንዲመጡ ነው?
ሌላ አለ ወይ? ምናልባት ያልደረስንበት የመሬት እንትን ጥቅም አለ ወይ ወይስ አጠቃቀም መርህ አለ ወይ? እንትን ነው ራሱ ዓለም ባንክ ራሱ በጤናችሁ ነው ወይ? እንትን ላይ ከዚህ ወስዶ ይሆን? አሁን ለምሳሌ የሊዝ አዋጁ ላይ የሚኒስቴር ምክር ቤቶች ጥናት አጥንቶ በጉዳዩ ላይ ይወስናል ብሎ ስለ ይሄ ነባር ይዞታዎችን ወደ ምናምን ስለመቀየር ምናምን ብሎ የሚለው ምናልባት እነዚህ ወርልድ ባንክ ተብዬዎች ራሳቸው እንትኑ የሌብነቱ አካል ናቸው መሰለኝ። እውነቴን እኮ ነው የምላችሁ። ማለት ሌባ እኮ የትም ቦታ አለ። ማለት ምን ቸገረው? አሁን እዚህ ቁጭ ብሎ ቢሮክራሲያዊ ካፒታሊዝም ተመድቦ ይመጣል፣ እዛ ይበላል ቁጭ ብሎ እንትን ብሎ ማለት ነው። እና ምንድን ነው የሚጠናው ነው ፓይለት እንትን ተደርጎ ኢንተርሚኒስቴሪያል ተለክ ነው አፖን ሪቪው ኦፍ ፕሮሰስ ኤንድ አውትካምስ ኦፍ የሙከራ ፕሮግራሞች ከእንትኑ የሚወጡት ገና የግብረ ኃይል ተወጣቶ ጥናት አጥንቶ ይዞ የሚመጣው ምን ይዞ ሊመጣ ነው? አሁን ለምሳሌ ከተጠቀሰው ሌላ ነው የምላችሁ፣ ሌላ ነገር የለም እኮ ማለት ሌላ ነገር አለ ወይ? አይ ዶንት ቲንክ ዴር ኢዝ። የሚስት ሌላ ጥቅም አለው እስከዛ። አሁን ምን ልበላችሁ፣ አዲስ አበባ ሶሲዮሎጂ ዲፓርትመንት ምናምን እስቲ አንትሮፖሎጂ፣ ሶሲዮሎጂ ምናምን እስቲ ተሰባሰቡና ሌላ የትዳር ጥቅም ካለ እስቲ ሪሰርች አድርጉ። ኦልሬዲ ድሮ ከስንትና ስንት ዓመት ጀምሮ የሰው ልጅ ከተፈጠረ ጀምሮ የሚታወቀውን ፈንዳሜንታል ኢንስቲትዩሽን እንደገና አንደርስታንድ ለማድረግ እንሞክር ብትል ምንድን ነው? አሁን ጥናት ነው ሪሰርች ነው? መሬት በቃ ልታርሰው ነው? መሬት ልትገነባበት ነው? መሬት ልትኖርበት ነው? መሬት መንገድ ልትሰራበት ነው? መሬት ሀብት ልትፈጥርበት ነው? መሬት ልትዝናናበት ነው? አለቀ። ከዚህ ሌላ ጥናት፣ ፍልስፍና፣ ወሬ የሚያስፈልገው ነገር አለ እንዴ? እና እንትን ይዘው ሲመጡ ምናምን እኔ እኮ የመጀመሪያ ሳየው ነው አሁን ምን ሊሉ ነው እንደው ላይክ ነው አወዝ ኢገር መካከለኛ ጊዜ በአጭር ጊዜ ብለው ሲለው ወርልድ ባንክን ማዋረድም ያስፈልጋል። The necessary legislative and regulatory changes identified during the pilot process will then be introduced, undergoing extensive public consultation before በጣም በቃ ህዝብ በጣም እናማክርበታለን። እንደ ኢህአዴግ እኮ ነው ህገ መንግስት ይዤ ህዝብ አማከርኩ ይላቸዋል። ገበሬ አማክሩ እኮ ነው። ገበሬ ስለ ህገ መንግስት ምን አውቀው ነው ከአንተ ጋር ቁጭ ብለው ህገ መንግስት የሚማከረው? አንትነውሽ ናቸው ነው እኮ ነው የምላቸው። ምንድነው የሚማከረው? አንድ የገጠር እንትን ስለ ኡርባናይዜሽን አንደርስታንድ አድርጎ ፋይናንሲንጉን፣ ሼር ካምፓኒውን፣ ቤራፊት ምናምን እንትኑን፣ ስትራክቸሩን፣ ሞዳሊቲውን እንደዚህ ነው በዚህ ገብቶ አንደርስታንድ ሊያደርግ ይችላል። ሰዎች ስራውም ጉዳዩ ማለት ነው። ማለት ህዝብ ማማከር ተገቢ ነው። የምታማክሩት ምንድን ነው? ፕሮግራም ይዛችሁ መታችሁ ያላችሁን ፕሮግራም እንደዚህ ልንሰራ ነው፣ ቅሬታ ካለ ትሰማለህ ምናምን ነው። ኤክስቴንሲቭ አንደርጎይንግ ኤክስቴንሲቭ ፐብሊክ ኮንሰልቴሽን። The ultimate objective is to unify the dual markets underpinned by different rights associated with rural and like urban land. According to the best international practices, holders of rural land should be allowed to convert it into land for development in accordance with urban growth and infrastructure and service development. ማን ከልክሎት ነው እኮ የምላችሁ ላይክ ነው። ማን ከልክሎት ነው ይነሰንስ
They, along with the community or government, must also be able to benefit from its increased value in one form or another. There should be clear policy and legal mechanisms that automatically convert farmers' legitimate rural land rights into urban land rights when urban expansion is planned in rural territory. እውነት ለመናገር እኔ ላይክ ነው እነዚህ ጤነኞች አይመስለኝም ራሳቸው እንጃ ለምን አዲስ ምንድን ነው የሚመጣው? በቃ ላይክ ነው መሬት አለ አይደለ? ከተሜነት እች ነች። በኢትዮጵያ ገጠሬነት ይሄ ነው። ከተሜነቱን ለማቀያየር ቦታ ከተሜነቱና ገጠሬነቱን ለምን እርባናይዜሽን ዘርፈ ብዙ ጥቅም ስላለው ለማቀያየር ከተሜነቱ ከዚህ እየቆረሰ እንዲወስድ ፍቀድለት ነው። ያንን በምታደርግበት ጊዜ ፈንዳሜንታል የሆኑ ነገሮችን ከግምት አስገባ። አንዱ የግብርና ፕሮዳክቲቪቲ ጉዳይ ነው። ሁለተኛ የሚፈናቀሉና የሚነሱ ሰዎች ካሉ ኮምፐንሴሽን ወዘተ የሚሉትን ነገሮች ከግምት አስገባ። እነዚህ ባሉበት አካሄድ እንዴት አድርገህ ከተሜነትን ልታስፋፋ እንደምትችል አስቀምጥ። ከዛ በላይ ወደ ተግባር ግባ። ሌላ ነገር የለው አይደለም። ስለዚህ በአጭር ጊዜ ከተባልክ በአጭር ጊዜ ኢነሰንስ ላይክ ነው የአጭር ጊዜ ፕላን ከዚህ አንጻር የሚሆነው ምንድን ነው? እኔ እንደሚመስለኝ መሬት ሽጥ ነው የከተማውን። አሁን ይሄ እንግዲህ ማለት ነው የህግ ለውጥ ምናምን ስለሚያስፈልገ የረጅም ፕላን ነው የሚሆነው። ህግ በእኔ እምነት ነው ብላል ማለት ህግ ትለውጣለህ። ህግ በመለወጥ ሂደት ውስጥ ላይክ ነው ህጉ እንግዲህ ኮንሰንሰስ ቢልድ አድርገህ ምናምን ጊዜ ከወሰደብህ በመሀል ህጉ የሚሄድበትን አቅጣጫ ካወቅ በመሀል የሚፈጠሩ የመካከለኛ ጊዜ ፕሮግራም አጉል ህግ የማስከበር ነገርን ቀዝቀዝ አድርገው እና በሌላ አማርኛ ምንድነው ሰው ዝም ብሎ በቻለው በአቅሙ ላላ አድርገው የኮንትሮል ምናምን የምትለው ደንብ ምናምን የምትለው ነገር ላላ አድርገው መካከለኛ ጊዜ ያስኬዳል። ትልቁ እሱ ነው። ላላ አድርገው በአጭር ጊዜ ግን በዚህ ባለው አሰራር አሁን ለምሳሌ የመሬት እንትኑን አቁምና አጫር ተሽጥ፣ የኮንዶሚኒየም ምናምን አትውሰድ። ራሱ ያለህን መሬት አጫር ተሽጥ ሊሆን ይችላል። ዲዳይ ሰይት እንዳወይ ማለት አይ ዶንት ቲንክ አጭር ጊዜው የረጅም ጊዜውን አፈጻጸም እንዴት ሊሆን እንደሚችል ዝርዝር አድርገው አስቀምጠው እሱን አጭር ጊዜ አለ። እሱማ አጭር ጊዜ ከሆነ ምንድነው የረጅም ጊዜ የሚሆነው? የአጭር ጊዜ እኔን እንደሚመስለኝ ለምሳሌ ኮንዶሚኒየም ለእንትን ምናምን የምትሰጠውን አሁን እንደው ህግ እስክትቀይር ምናምን እስክትል ድረስ ለግለሰብ እያጫረትክ ሽጠው ማለት በየአመቱ ለኮንዶሚኒየም ብለህ የምትይዘውን ምናምን በፊት የምትይዘውን ቦታ ያንን የሚያክል መሬት አሁን ገበያ ላይ እያወጣ እያጫረትክ ሽጥ። ባለህ የከተማ ስፔስ ላይ እንደዛ አድርግ። ግን የከተማን ቦርደር ማስፋት አስብ። ስታስፋፋ ግብርና እንዴት ፕሪዘርቭ እንደምታደርግ አስብ። የሚፈናቀሉትን ሰዎች እንዴት በላንድ ሪአጀስትመንት እና በኮምፐንሴሽን ምናምን እንዴት አድርገህ እንደምትምላቸው አስብ። እነሱ ግን እንደዛ ያለው አይመስለኝም። እና እንትን ራሱ ዓለም ባንክ ዝም ብሎ ራሱ ዓለም ባንክ ሳይሆን ዝም ብሎ ግንፍሌ ባንክ ነገር ነው የሆነ የመንደር ባንክ ነው። አርባን ላንድ ትራንስፈር እንግዲህ ማስተላለፉን ጉዳይ ነው። አሁን የላንድ የመጀመሪያው እንግዲህ ሪኮሜንዴሽናቸው ከእንትን አንጻር ነው ምንድነው የምክረ ሀሳብ የሚያቀርቡት ከምንድነው ስሙ ላንድ ምርት ማለት ነው። መሬት እንዴት የላንድ አመራረት የመሬት አመራረት ከሚል አንጻር ነው እስካሁን ያወሩት። አሁን ደግሞ የተመረተው መሬት እንዴት በሽያጭ ይተላለፍ ብለው ደግሞ አዲስ ሊመጡ ነው። ከአጭር ጊዜ አኳያ in short term government should enable the private sector to access land by increasing land auctions and use the auction process to fund infrastructure and service delivery, as well as supporting a targeted subsidy scheme for low-income households. In short term, government should enable the private sector to access land by increasing land auctions
and use the auction process to fund infrastructure and service delivery as well as supporting a targeted subsidy scheme for low-income households. አሁን ቅድም ያልኩትን ነው ላይክ ነው እዚህ ጋር እንግዲህ መሬት አጫርተህ ሽጥና እንደ በፊቱ ለኮንዶሚኒየም ለምናምን እያልክ ለራስ የመንግስት ፖሊሲ ለምትላቸው የልማት አቅጣጫዎች ለጥቃቅንና አነስተኛ ምናምን ማከፋፈል የሚለውን ነገር አቁምና መሬት አጫርተህ ሽጥና መሬት አጫርተህ ስትሸጥ ከምታገኘው ገንዘብ እሱን ወስደህ ላይክ ነው የመሰረተ ልማት ግንባታና የተለያዩ ግልጋሎቶችን ለመስጠት ተጠቀምበት። ከዛ ባለፈም ደግሞ ማለት ነው ድጎማ አድርግበት ለዝቅተኛ ቤት ላይክ ነው ለዝቅተኛ ቤቶች ድጎማ አድርግበት። በጀት ማኔጅመንት ነው ያደረጉት ነው ላይክ ነው 3 ቦታ ክፈለው፣ መሬት ሽጥ፣ መሰረተ ልማት ገንባበት፣ አገልግሎት አቀርብበት፣ ደጉምበት ቤቶችን ነው ደጉምበት። ያው ማን ነው ስሙ ወለድ ባንክ ራሱ እንትን ነው ታውቃላችሁ። አንዳንድ ጊዜ ያው ዞሮ ያው ተመልሶ የሚያመጣችሁ ምን ጋር መሰላችሁ? ከራሳችን ውጭ ለራሳችን የሚሆን መፍትሄ የለም ማለት አንዳንዴ እኔ አሁን አይ ዶንት ኖ ልበለው አላውቅም ላይክ ነው ሰዎችን ኤክስፔክት እናደርጋቸዋለን። አሁን ማለት የሚችሉ በቃ የሚሉት ላይክ ነው ፐርፌክት ነገር ምናምን የሚያመጡ ምናምን ይመስለናል። ግን ራሳቸው ሰዎች ናቸው። የኛው ነገርኳችሁ የኛው ራሳችን ኢትዮጵያዊ መመከርን በቃ የታሪኩ አካል አድርጎታል። ገብቷችኋል? ሁሌ ትታረማለን። ሁሌ የሚመከር መንግስት ነው ማለት በኃይለሥላሴ ጊዜ ይመከራል የኃይለሥላሴ መንግስት፣ በደርግ ጊዜ የደርግ መንግስት ይመከራል፣ በኢህአዴግ ጊዜ የኢህአዴግ መንግስት ይመከራል፣ በብልጽግና ጊዜም የብልጽግና መንግስት ይመከራል። ለምንድን ነው የሚመከሩት ነው መሰረታዊ ላይክ ነው በጣም ቀላል በሆኑ ነገሮች ላይ የሰው መብት አክብር ተብሎ መንግስት እንዴት 70 እና 80 90 ዓመት ይመከራል? የአንድ ሀገር መንግስት ነው ማለት አይ መሬት ይገዛና ይሸጥ ተብሎ እንዴት 70 እና 80 90 ዓመት ይመከራል? በነገራችን ላይ ምን መጽሐፉ ላይ አስቀምጫለሁ። አሁን የኔ ህገ ክራሲ የሚለው ላይ መሬት በኃይለሥላሴ ጊዜ ተጠንቶ ለሰዎች ይሰጥ ተብሎ ነበር። በፓርላማ ሁሉ ጸድቆ ነበር። ኃይለሥላሴ ካልፈረሙበት ስለማይሆን ዝም ብለው መሳቢያቸው ውስጥ አስቀምጠው ተውት ነው። ተጠንቶን ስዊድን በኃይለሥላሴ ጊዜ ነው ማለት እና እንዴት ነው እንደዚህ ማለት can you explain that? በቃ አለምድ ያለ እንስሳ እውነቴን ነው የምላችሁ። የኃይለሥላሴ መንግስት ይመከራል፣ የደርግ መንግስት ይመከራል። ከዛ ደግሞ መሞቻው ሲቀርብ አሁን አይታችኋል። ደርግ ኮሚኒዝም ምንድነው ምናምን ብሎ ሊወድቅ ሲል ቅይጥ ኢኮኖሚ አላሉ። ገብቷችኋል? ኢህአዴግ ሲመጣ በቃ ነፃ ገበያ ነው ምናምን ብሎ መጥቶ ከዛ ደግሞ እንደዚህ እንትን ሲል ሲወቀስ ምናምን ሲል አሁን መስሏቸው ነበር በዚህ ገብቶ ምናምን ብሎ ደግሞ እንደገና ትርምስምሱን አውጥቶ ሄዳ አሁንም ብልጽግና መጥቶ ይመከራል ነው ማለት ግን እሱ እንትን የሀገር ባለቤት ነው ብሎ ኮሪደር ይገነባ። ከዛ ደግሞ ብድር አበድሩኝ ብሎ ያጎነብሳል። እና እኔ ምንድን ነው አይ ዶንት ኖ ላይክ ነው ስለዚህ መሬት ለማሸጋገር ገቨርንመንት እንደዚህ ያድርግ ነው። ስፔሲፊክ ሪኮሜንዴሽን አክሽንስ ኢንክሉድ
አጫርተህ ሽጥ ነው ችግሩ። ግን መንግስት አጫርተህ ሽጥ ማለት እኮ ነገር እሱን እኮ ነው መስማት ያቃተው እኮ 70-90 ዓመት ምናምን ሊሆን ነው እኮ ነው። ከኃይለ ሥላሴ ጊዜ ጀምሮ ነው ማለት መሬት ላራሹ እኮ ነው ደርግን የጣለው ኃይለ ሥላሴ ነው የጣላቸው። ኢትስ ዘ ኩዌስችን ኦፍ ላንድ ነው። የሆነ ከባድ ነገር ስለሆነ አይደለም። ደርግ መጥቶ መሬት ላራሹ ብሎ ፈንዳሜንታሊ ለውጥ አመጣ ወይ ነው የምላቸው። ምንም መልሶ ራሱ መንግስት ሆነ የሚያደርገው ገበሬውን ጭሰኛ ነው ያደረገው። ኢህአዲግ መጥቶ ምንድን ነው ያደረገው? የኢትዮጵያ ኢኮኖሚክ አሶሲዬሽን ዶክተር ብርሃኑ ራሱ የተሳተፈበት ከሱ ጋር ሌላ 2 ሰዎች ሆነው ያሳተሙት አንድ ጽሑፍ አለ። የደርግና የኢህአዲግን የመሬት ፖሊሲ ጎን ለጎን ስናስቀምጣቸው ነገሮች በተለወጡ ቁጥር ባሉበት ይቀራሉ። the more things change they remain the same ብለው ነው የደመደሙት። የኢትዮጵያ የኢኮኖሚክ ማህበር ነው እና ሰዎች ኒንጃ ምን እንደምንል አላውቅም። እነዚህም ደግሞ ዝም ብለው ይመክራሉ ራሳቸው። ስለዚህ የሚያስፈልገን ዋናው ነገር መንግስትን መለወጥ ነው። የመንግስት እሳቢውን የሞተ ነው፣ በቁሞ የሞተ ስለሆነ እሱ ነው። ግን እንደዚህ ነው የሚሉት እና እንግዲህ ምክረ ሀሳቦች ወደ ተግባር ሊለወጡ የሚችሉ ተጨባጭ እርምጃዎች ብለው ይዘረዝራሉ። እስከ 5 ማለት ነው እንግዲህ ላይክ ነው ምንድን ነው የሚባለው ይታያቸው። አሁን እንግዲህ መሬት ሸጦ መንግስት ከመሬት ሸጦ ከሚያገኘው ገንዘብ ውሰድና መሰረተ ልማት አሟላበት፣ አገልግሎት አቀርበበት። ከዛ ደግሞ አነስተኛ ገቢ ላላቸው ሰዎች ቤት በሚፈልጉበት ጊዜ ድጎማ አድርግለት ብላችሁ መከራችሁ። እንዲህ ብሎ መምከር ይቻላል ወይ? ራሱ መንግስት ከሊዝ የማገኘውን ገንዘብ ሴፐሬት አድርጌ በሊዝ ሽያጭ የማገኘውን ለመሰረተ ልማት ግንባታ፣ ለአገልግሎት አሰጣጥ ለአቅም ላገናዘቡ ቤቶች ነው ማውለው ምናምን ብሎ በጀተሪ አዲቫይስ አይሆንም ወይ? ይሄ በጣም እንትን አላለም ወይ? ምክረ ሀሳብ ነው ወይስ ዝም ብሎ መለፋደድ ነው? ሴንስለስ ነው። In line with the intention of the leasehold system, government should move away from direct or administrative allocation to competitive allocation. as figures like ነው ይሄ በኮታ ብሎ መሬት ከመስጠት ወጥቶ በጨረታ ነው ያጫረተ ይስጥ። አንዱ እንግዲህ ምክረ ሀሳብ as figure 6 shows, China had similar predominance of administrative allocative in its early ከ1980ዎቹ እስከ 2000 ቻይና በዋናነት መሬት የምታከፋፈለው እንደዚህ ነበር ነው እንደናንተ ነው። but moved decisively towards auction in 2000። ስለዚህ ማለት በ2000ዎች አካባቢ ግን በቃ ማለት ምንድነው የሚባለው የሆነ በጣም decisively በወሳኝነት አቅጣጫ ቀይራ ማጫረት ጀመረች። This move occurred as it became evident to policymakers and the public that auctions provide the best way of efficiently allocating land resources to more productive use. ይሄ የሆነበት ምክንያት እንግዲህ ለፖሊሲ አውጪዎችም ሆነ ለመላው ለህብረተሰቡ በጨረታ መሬትን መሸጥ ነው በጣም ትርጉም ያለው የመሬት አጠቃቀምን የሚያስከትለው የሚለው ነገር ግልጽ እየሆነላቸው ስለመጣ ነው። እሱ ነው የጠፋው። የኢትዮጵያ መንግስት እኮ ከ1940 ጀምሮ ያው ላይክ ነው 2017 60 77 ምናምን ዓመት አልታያለው ነው አልገባለው እንደ ሰው ማሰብ አቃተው። እነዛ ትላንትና ነው የመጡ ማለት ምን ልበላችሁ። አሁን ኮሚኒስት ፓርቲ ታውቃላችሁ ስንተኛ ዓመታቸው ነው? እንዴት ልበላችሁ ማኦ ወደ ስልጣን የመጣው 49 50 ምናምን። ቻይና የተወለደችው ከዛ ጊዜ በፊት ብለው ነው የሚያስቡት። ገብቷችኋል? ላይክ ነው የስንት ሺህ ዓመት ሀገር የቻይና ኢንዲፔንደንስ ብለው
ቅዥቢ ናቸው እኮ እና ይሄ ግን እንደዛ አለ መቼም እንግዲህ እንደ ኢህአዴግ መታችሁ ኢትዮጵያ 120 ላይ ነው በሚኒሊክ ነው አትሊስት በሚኒሊክ 1906 ምናምን ብላችሁ 100 ምናምን ዓመቷ ያልፋል እና ያረጃ ሀገር ነው ግን ምንም የለም ነው ጠብ አይልም። እንዴት አእምሮ እንደዚህ ሊዘለቅ ነው? ለነገሩ ፈራጅ እንዳለው ማለት አጉል ጀጅመንት እንዳልሆን እንጂ ምንድነው ነው ገብቷቸዋል። ኦነስትሊ ነው የሆነ ር ስተዲንግ 90 ዓመት መሬት ምን እንደሚጠቅም ገብቷቸዋል። የመንግስት የመሬት ፖሊሲ ምን መሆን እንዳለበት 90 ዓመት አጥንተን ግን ምን አመጣን? ምንም ዶንት ቴል ሚ የተሰነው ነው። እነዛ ኦልድ ጊዘሮቹ ናቸው ምናምን የሉም። ጨረሷቸው፣ ገደሏቸው፣ አጠፏቸው። ራሳቸውም አለቁ ተባልተው። አንድ ትርጉም ያለው ጠብ የሚል የሰውን ልጅ ህይወት ትርጉም ባለው መልኩ የሚቀይር የላንድ ፖሊሲ ማምጣት ለኢትዮጵያኖች ተራራ ሆነብን እና ሁሌ መመከር ነው ብላ እውነቴን ነው ነው እኔ አምናት ብላፊንግ ቆያ እንዴ አንድ ማለት which kind of እዚህ ጋር አይላችሁ እንደዚህ የሚል which kind of land reform for ኢትዮጵያ የሚል ማለት ነው። የትኛው ይሁን የኢትዮጵያ ለኢትዮጵያ ምን አይነት የመሬት ይዞታ ማሻሻያ ይገባል የሚል አሁን እዚህ ጋር ጁሪንግ ይሄን ነው ማነብላችሁ ከመቼ በፈረንጆቹ አቆጣጠር ከ1966 እስከ 1974 which means ለ8 ዓመት ማለት ከመገርሰሳቸው በፊት 8 ዓመት በመሬት ጉዳይ ላይ ኃይለ ሥላሴ የቀረበላቸው እንጥናት during the period of በላይ አባይ ይላል። እንግዲህ በላይ አባይ የሚባል ሰው የመሬት ምናምን አስተዳደር በነበረበት ጊዜ it said that the tenancy legislation was seriously considered and debated in the parliament whose members were then divided into conservative landowners and reformist groups እና መከፋፈል ማለት ወግ አጥባቂ የሚባሉትና ተራማጅ በሚባሉት መካከል ፓርላማው ተከፋፈለ ማለት የሆነ በላይ አመዴ ምናምን የሚባሉ ሰዎች ምንድነው anyway the foreign development agencies such as Swedish International Development Authority በኃይለ ሥላሴ ጊዜ ነው United States Agency for International Development USAID and World Bank openly urged the government in favor of moderate reforms ማለት እኔ አሁን እንድታተኩር የፈለኩ ስንት በቃ መመከር ከ1966 ማለት እንግዲህ እዚህ ላይ አሁን 8 ምናምን ስትቀንሱበት 50 ምናምን ዓመት ላይ ነው ከ1950 ምናምን 58 ምናምን አካባቢ ጀምሮ ማለት ይመከራሉ። አሻሽል ነው በዚህ ገብቶ በዚህ ይወጣ በዚህ ገብቶ በዚህ ይወጣ። ስንት ዓመት ነው የሚመከረው መንግስት ገብቷል ማለት አሳፋሪ ነው እኮ ነው የምላችሁ። እና እኔ አሁን እንደዚህ ይላል። አሁን እኔ መጽሐፍ ላይ ያስቀመጥኩት ማለት ነው። ለዚህ እየገፋ ለመጣው ጥያቄ መልስ ለመስጠት የኃይለ ሥላሴ በ1959 ዓመተ ምህረት የመሬት አስተዳደር የሚባል ሚኒስቴር መስሪያ ቤት አቋቋሙ። የፖሊሲ አማራጭ እንዲያቀርብ አደረጉ። ማለት ሚኒስቴር መስሪያ ቤት አቋቁሞ አጥንተ የፖሊሲ አማራጭ አምጣልኝ ብሎ አቋቋሙ። የሊዝ አዋጁ ላይ ያላያችሁ ሚኒስቴር መስሪያ ቤቱ ጥናት አድርጎ ስለ መሬት አዋጅ ያወጣል ብሎ የሚያስቀምጥ በህግ ላይ ነው የምላችሁ። በአዋጅ ላይ ጥናት ይደረጋል የሚል አዋጅ አለን። ምንም እንኳን ይህ የሚኒስቴር መስሪያ ቤት ብዙ መልካም የሚባሉ የህግ ማሻሻያዎች ቢያቀርብ በጣም ለዘተኛ የሚባለው አይነት የረቂቅ ህግ እንኳን በወቅቱ ፓርላማ ተቀባይነት አግኝቶ ሊጸድቅ አልቻለም ነበር። ይህንንም ሁኔታ እንግዲህ ከላይ የጠቀስኩት ኢትዮጵያ እንዲያስቀምጦታል ብዬ ነው ያስቀመጥኩት። የሚኒስቴር መስሪያ ቤቱን በአማርኛ ተርጉሜው ነው ከዚህኛው ጥናት ላይ ነው የወሰድኩት ነው አሁን ካሳየዋችሁ ጥናት ላይ
የሚኒስቴር መስሪያ ቤቱም የሊዝ ባለይዞታዎችን ወደ ሙሉ ባለቤትነት በመቀየር የግል መሬት ይዞታዎችን መፍጠር የሚያስችል ትልቁ የግል መሬት ስፋት ጣሪያ የሚወስን የሰፈራ ፕሮግራሞችን ጥናትና ትንንሽና የተበታተኑ እርሻዎችን በአንድ ማድረግ የሚያስችሉ የረዥም ጊዜ እቅድ አቀረበ ነው የመሬት ሚኒስቴር መስሪያ ቤቱ። ከነዚህ ውስጥ ግን ለውሳኔ ፓርላማ ላይ መቅረብ የቻለው በጣም ለዘብተኛ የሆነው የጭሰኞች አስተዳደር ጉዳዮችን የሚመለከተው ብቻ ነበር። እርሱም ምንም እንኳን በጣም የተለሳለሰ ማሻሻያ ቢሆንም ብዙ ጊዜ ውድቅ ተደረገ ነው። ሁሉም ከ1958 እስከ 1966 ዓ.ም በተከታታይ ሚኒስቴር መስሪያ ቤቱን የመሩት ሚኒስትሮች ብላታ ገብረ ጻዲቅ፣ ፊታውራሪ አባ ገብሬ፣ ሙላቱ ደባባ እና በላይ አባይ አንዳቸውም የማሻሻያ ሕግጋቱን በስኬት ማስፈጸም አልቻሉም ነበር እና ማን ነው ስሙ እንትና ደግሞ እንግዲህ የኢትዮጵያ ኢኮኖሚክ አሶሲዬሽን ማለት ያወጣው የኢትዮጵያ ኢኮኖሚክስቶች ማህበር ብርሃኑ ነጋ ምናምን አድነው ምናምን ገብረስላሴ የሚባሉ ሰዎች ናቸው። ላይክ ነው 3 ሆነው ያሳተሙት ይሄንን ማለት ነው። ምን አሉ እንግዲህ እነዚህ 3 ከኢትዮጵያ የኢኮኖሚክ አሶሲዬሽን ማህበር ሆነው በኢትዮጵያ መሬት ስሪት ላይ ጥናት አድርገው ነው ያወጡት ማለት ነው። በኢህአዴግ ጊዜ ነው። በ1982 ዓ.ም ቅይጥ ኢኮኖሚ የሚለውን ተከትሎ የመጡትን የኋላ ላይ የደርግ ማሻሻያዎችን ከግምት ውስጥ ካስገባን ይላል ነገሮች ከመለወጥ ይልቅ ባሉበት እንዳሉ ነው ያሉት። more has stayed the same than changed እና እኔ እንዴት ልበላችሁ ስንት ዓመት ይመከራል? ገብቷቸዋል። በዚህ ሲመከር በዚህ ይመጣል፣ በዚህ ሲመከር በዚህ ይመጣል። በዚህ እና ምን አደከመን ነው ማትሰሙ ላይክ ነው። ገብቷቸዋል። አይ ነው እኔ እንዴት ሰው ስንት ዓመት ይሳሳታል? 60 ዓመት 70 ዓመት ከመንግስት ለውጥ የሆነ ነገር ክሊክ አያደርግም። እንዴት ጥቅምን አቅምን ምናምን ከግምት ማስገባት አቀቱ ላይክ ነው። ሌላ ከባድ ነገር ቢሆን ምን ሊሆን ነው እና መንግስት የሚመከረው ምክር ያስጠላል ነው የምላችሁ። ገብቷችኋል? ለመስማትም ምክንያቱም እንዴት እንደዚህ አይነት መንግስት ይኖራል? እንዴት ይህን ሁሉ ዓመት የሚመከር ነው? እሺ ይህን ሁሉ ዓመት ይመከር እና ሁል ጊዜ ደግሞ ሲኮርጅ የሚኮርጀው የተበላሸ ነገር ነው፣ የማይሰራ ነገር። እንዴት ሰው አንዳንዴ እኮ ተሳስታችሁ ራሱ ልክ ትሆናላችሁ። የኮረጃቸው ራሱ ቻይና እና ቪየትናም ትተው ሄደዋል። እሱ ግን አሁንም ይመስለኛል አሁን የኛው ካልሰራ ከኮንጎ ልኮርጅ ምናምን ሳይል አይቀርም። እና ዝም ብለህ በኮታ ከምታድል በጨረታ እያጫረትክ ብትሸጥ ይሻላል ነው። ቻይናዎችም እንደዚህ ያደረጉ ነበር፣ ነገር ግን ለውጥ አሳይተዋል። አንተ ለውጥ አሳይ ነው። This move occurred as it became evident to policymakers and the public that auction provide the best way of efficiently ማለት አልታያ ያለው ነው። አሁን it became evident ለኢትዮጵያ መንግስት ግን ኤቪደንት ሊሆንለት አልቻለም፣ ሊታየው አልቻለም። ይሄ እኮ ከባድ እኮ የአእምሮ መዘጋት እኮ ነው። ወደር አልባ ነው ብለው ሰባ ዓመት ካልጣይ ሰው እንዴት 8ኛ ክፍል 68ኛ ጊዜ ይወድቃል? በእውነት ልክ ነው። ኢትስ አዝ ኢኩዊቫለንት አዝ ዳት ዋን የሆነ ክፍል ላይ ማለት 5 ዲኬድ ስትወድቁ ማለት ያው መንግስት ማለት እንዴት ልበላችሁ አርጅታችሁ ጢማችሁ እዚህ ጋር ነጭ ወጥቶ ምናምን አሁንም 8ኛ ክፍል እንደገና ደግሞ እሱም አልበቃም ገና ትቀጥላላችሁ ማለት ከ1858 አሁን ስንት ነው 2017 አይደለ
18 1958 0 11 ላይ 5 ስትቀንሱ ስንት ነው? 6 60 ዓመት 60 ዓመት 8ኛ ክፍል ይደግማሉ የኢትዮጵያ መንግስት በመሬት ጉዳይ ማለት መሬት የሚባል ኮርስ 60 ዓመቱ ነው ሲወስድ ሁል ጊዜ ኤፍ ነው የሚያመጣው ኤፍ 60 ዓመቱ ክላስ ደግሞ አይቀርም ሌላ ስንት ነገር አይሰራም እንዴ በዚህ ጊዜ However, acknowledging concern that one tender process, if not well designed and managed, may be manipulated. መንግስት እንደዚህ አይመከርም እንትን ነው ጥቃቅንና አነስተኛ አሁን እንደዚህ ላይክ ነው የሆነ ፕሮግራም ነበር አንዳንድ ሰዎች በፊት የሚሰሩት ማለት በቃ ልጆች ጎዳና ላይ ይወጡና ታውቃላችሁ በጣም በሱስ ይያዙና እንትን ፐርሰናሊቲያቸው ራሱ ይለወጣል ታውቃላችሁ የሚያስፈሩ ነው የሚሆኑት ማለት እንትኑም ሱሱም አለ ማለት እንትኑ ያለፉበትም እንትን አለ ምናምን ኮምፕሊትሊ ይለወጡና እነሱን ሪሃቢሊቴት ለማድረግ እና አድርገው ስራ ለመስጠት ምናምን ይሞክራሉ እና የኢትዮጵያ መንግስትም በሱስ የደነዘዘ ገብቷቸዋል ምናምን ብሎ ሪሃቢሊቴሽን ላይ ያለ መንግስት እንደዚህ አይመከርም በእውነት ሼም ነው ጨረታ አካሄድ እንደዚህ ነው ማካሄድ ያለብን በትክክል ግን ዲዛይን ካላደረከው ለማጭበርበር ለሙስና ሊጋለጥ ይችላል ተብሎ የአንድ ሀገር መንግስት ሊያውም የኢትዮጵያ አይነት መንግስት አይመከርም ግን ምን ያርጉት እንግዲህ ወርልድ ባንክ ይታያችሁ 1958 እንዴ እነ ኮሪያ እኮ ከኢትዮጵያ ጋር ተመክረው ይሄው ግራጁዌት አድርገው ደቡብ ኮሪያ ታይዋን አብረው ከኢትዮጵያ ጋር የሚመከሩ ናቸው እውነቴን እኮ ነው የምላችሁ ክላስ ጓደኞች የት ናቸው አብረው ከኢትዮጵያ ጋር ክላስ የገቡ ናቸው ደቡብ ኮሪያ ማን ነው ስሙ ታይዋን to some extent ጃፓን ማለት አሜሪካኖች ሹሩሩ ብለው እንትን ሲያዝዱ ሲንከባከቡት የኖሩት ማለት እንግዲህ በ1958 ጀምሮ ሲመክሩት ሲዘክሩት ነው የኖሩት የኢትዮጵያ መንግስት አልገባ ብሎት አብዮት መጥቶ ሰዓት አዘነበበት አብዮተኛውም አልገባ ብሎት ክላሽ ዘነበበት ይኸው ኢህአዴግም አልገባ ብሎት መዓት ዘነበበት ሴም ቲንግ አሁን ብልጽግናም አልሰማም ነው እኮ እንትንም መስሚያም የለውም ነው ካፓሲቲ ጆሮም የለውም እኔ እንዴት ነው የሚሆነው እና ሆነስትሊ ላይክ ነው አንድ ልጅ የሆነ ቪዲዮ ሰርቶ አይዶነ እዚህ ሀገር በእርዳታ የገባውን ብር ብናሰባስበው ዝም ብለን ለእያንዳንዱ ሰው ብናከፋፍል ሰውን የኛ ሀብታም አድርገነው ነበር እያለ ማለት ነው እና ምንድን ነው እንዴት ሰው ስለ መሬት ነገርኳችሁ ይሄን የ8ኛ ክፍል ተማሪን አስተምራችሁት አንደርስታንድ አድርጎ ገብቷቸዋል እውነቴን ነው የምላችሁ እኔ አሁን እርግጠኛ ነኝ ዝም ብለን ራፍሊ ጥሩ ጭንቅላት ያላቸው የሆነ ወይ የ8ኛ የሃይስኩል ተማሪዎችን ወስደን የቻይና የመሬት ስሪት ይሄ ነው የእንትን ስሪት ይሄ ነው ምናምን ብላችሁ የሆነ አጠር ያለ በመሬት እንትን ላይ ኮርስ ሰጣችኋቸው እስቲ ከነዚህ መሀል የሚሻለውን መርጣችሁ ለምን እንደመረጣችሁ የሆነ ነገር ፔፐር እንትን ኤሴ ነገር ጽፋችሁ አምጡ ብትሏቸው እኔ የሚሻል ጽፈው የሚያመጡ ይመስለኝ የትኛውን መርጠው ነው የምላችሁ አሁን የሚመከረውን መንግስት የሚመከረውን ምክር ይሄኛው ይሻላል እንደዚህ ነው መደረግ አለበት ብለው መርጠው የሚመጡ ነው የሚመስለው የኢትዮጵያ መንግስት ግን 60 ዓመቱ ተመክሮ ኤሴይ ጽፈና ሲባል ኮንዶሚኒየም ይላል
ኮንዶሚኒየሙ አይሰራም ተብሎ ተገፍቶ ተጥሎ ኮሪደር ልማት ምንድን ነው እንትን ድሪቶ ያደራብን ምን ነው? however acknowledging ስለዚህ የጨረታ ስርዓት ስታስቀምጥ ሊጭበረበር ይችላል። እንዴት መንግስት እንደዚህ ይመከራል? ነገር ጥቃቅንና አነስተኛ እናቶች ምናምን ስለ ቢዝነስ ኢንተርፕሪነር እነሱ እንኳን ያውቃሉ ነው የምላቸው። አንድ አስተማሪ ነበረ፣ እኔ ማስተምረው ትምህርት የቤት እመቤቶች ራሳቸው ይገባል። አልገባኝም እንዳትለኝ እና ስታጫረትም ደግሞ አንዳንድ ጊዜ ዋጋው በጣም ተወዶ የዝቅተኛ የህብረተሰብ ክፍሎች ከሚችሉት በላይ ሊሆን ይችላል። እና ይህንንም ከግምት አስገባ። ጨረታ ማጫርት ግን አንደኛ ስታጫርት ሊጭበረበር ይችላል። ሁለተኛ ጨረታ በጣም ዋጋ ሊያስወድድ ይችላል። It is recommended that the urban local governments gradually increase the amount of እና ስለዚህ ቶሎ መሬት አዘጋጅ አቅርብ። The amount should be determined by the market demand analysis. This will enable the urban local governments to better capture and increase value of land aspiring from rural urban or from more productive land uses and cover the cost incurred in expropriation and service provisions, as well as provide revenues for urban local governments that can finance further land. ማለት የገበያ የቤት ፍላጎት ምን ያህል ነው ብለህ ጥናት ስራ። ከዛ በኋላ ጥናት ሰርተህ በአግባቡ መሬት የምታቀርብ ከሆነ መሬት በጥሩ ሸጠ ገንዘብ ታገኛለህ። የህፃን ልጅ ምክር ነው የሚመከረው ነው ብለህ እና ይህንን ወስደህ ደግሞ ልማት ስራ ትሰራበታለህ። Government should improve the auction process to ensure transparency and full competition. የጨረታ ስርዓቱ ግልጸኝነት እንዲኖረውና ውድድር እንዲኖረው ማድረግ አለበት። የመሬት ስራ መሬት ከማስተላለፍ አንጻር የሚመከረው ምክር ማለት ምን ያርጉ? ይፈረድባቸዋል። 60 ዓመት መከሩት። ከ1958 እንግዲህ በማስረጃ ነው። ከ1958 እስከ ዛሬ እየተመከረ ነው የኢትዮጵያ መንግስት። የእሱ ጓደኞች ተመክረው ሌላ ቦታ ደርሰዋል። ታሪክ ነው። ደቡብ ኮሪያ፣ ታይዋን ታሪክ ነው። ሀገራቸው በጣም ያምራል። ደስ አድርገው ደሴት ነች። 25 ሚሊዮን ሮኪ የሆነ ቦታ ያዞ ጣፋጭ ምግብ ነው ብለው የሚበሉ ሰዎች እንዴት በግ የሚበላውን ሰው ይተሻል ያሰብ። እውነቴን ነው እኮ ብለን የሆነ አንድ በቃላት ሊገለጽ የማይችል እንትንም አለብን ነው ብላችሁ እና the government should not shy away from auction on the basis of irregularities and speculative behaviors on the part of bidders or involved government officials. Rather, government should draw from lessons learned elsewhere and introduce best practices in designing and undertaking tenders to achieve optimal outcomes. Singapore, Hong Kong, SAR, what is that? China. እንትን ነው ጉቦ በመከላከል በሚል ወይንም ደግሞ ስፔኩሌሽንን እከላከላለሁ ብለህ አጉል ጥረት አታደርግ። ይልቁንም ትኩረትን በዋናው ላይ ነው በገበያ ስርዓት መሰረት በገበያ እመን ነው። ከአሁን እኮ ትልቁ የመንግስት ችግር እኮ እነዚህ ዲቴሎችን የሚጠፉት አይመስለኝም ነው ብላ በጣም ዝቃጭ የሆኑ ሀሳቦች ናቸው። ምንም ምክር ሀሳቦች አይደለም፣ ሳብስታንስ የላቸው። ግን እንትን አልታየ አለው 60 ዓመት ነው የምላቸው። Cost recovery should be threshold. Cost recovery should be the threshold. All land provided through auction should have full cost recovery as a threshold. Any auction in which bidding does not reach the designated threshold should be cancelled.
ማለት ስታጫርት በዋጋው ካልመጣልህ በስተቀር መሬቱን ባዘጋጀህበት ዋጋ ካልመጣልህ በስተቀር ሰርዘው ነው የሚለው። ነገርኳችሁ። መንግስት ግን የሚለው 3 ሰው ከመጣ አይሰርዘው። የሊዝ ህጉን አይታችሁታል። ለምንድን ነው እንደዛ የሚለው ነው? አሁን እኮ እንዴት ልበላችሁ፣ እሱ መሬትን የሚረዳበት መንገድ የሰው አይደለም ነው፣ የጤነኛ ባለአእምሮ ሰው አይደለም። የሆነ ሌላ አንድ ያልገባን ነገር ምናምን እንግዲህ ምንድን ነው እንደዚህ የዘጋበት የሚለው ወይ እኛ ያልገባን የሚፈልገው የሚሄድበት አቅጣጫ አለ። ምንድን ነው ግን እነሱም ደግሞ ገብቷቸዋል። የሆነ አንቲሲፔት ማድረግ አለባቸው። ምንም አንቲሲፔት ሊደረግ አይችልም። ቤንች ማርክ ፕራይስስ ሹድ ቢ ሬጉላርሊ አፕዴትድ ቱ ሪፍሌክት ማርኬት ቫሉስ። ቤንች ማርክ እንግዲህ የላይክ ነው የመጨረሻው ዝቅተኛ ዋጋ መሬት የሚሰጥበት ዋጋ የገበያውን እንዲያመጣጥን በየጊዜ አፕዴትድ መሆን አለበት ነው። ግን the question is ዝም ብለን እንሂድበት ማለት ጉዳዩ እሱ አይደለም ነው። Government should use revenues from land auction to service land for ongoing land supply as well as land auction process to capitalize targeted subsidy scheme that will provide down payment subsidies to eligible households. እንትን ነው እንዴት ልበላችሁ፣ አሁን ሁለት መንገድ ቢኖርና እንዲና እንዲህ ሚሄድ መንግስት ፎርክ አውት ሲያደርግ እንደዚህ ፎርክ አውት አድርጎ ከወጣ እዚህ ጋር ካፌ አለ፣ ቀጥለ ስትሄድ ፊውል ስቴሽን አለ፣ ከዛ በኋላ እንደዛ ስትሄድ የሆነ ሬስቶራንት አለ፣ ከዛ በኋላ ምናምን ቢች አለ፣ ትዝናናለህ ብላችሁ መንገር ማለት ነው። መንግስት ግን በዚህ በኩል እየሄደ ነው። ምን ትርጉም? በዚህ በኩል ደግሞ ምንም የለም። ዝም ብላችሁ ሄደ መጨረሻ ላይ ገደል ነው። አሁን የእነሱ ምክር ለእኔ የሚመስለኝ መንግስት ይህን መርጦ እየሄደ ነው። ልክ አዚፍ ይህንን መንገድ እንደመረጠ ከዚህ ቀጥሎ ያጋጥማል። ይሄ ሲያጋጥም እዚህ ጋር እንደዚህ ያለ እንትን ብለህ ከዚህ ምግብ ያዝ፣ ከዛ ደግሞ እንደዚህ ላይክ ነው የሆነ ላይክ ነው አንድ ሰው የሆነ ትሪፕ ሄዳችሁ ምናምን የምታውቁ ከሆነና ለማያውቅ ሰው እየነገራችሁት ከሆነ እንዲህ እዚህ ጋር እንዲህ ያለልህ አሪፍ ነገር እዚህ ያለ ምናምን ብላችሁ የሆነ ከዚህ በፊት እናንተ ሄዳችሁበት ከተማ እንደዚህ አድርገህ በዚህ በኩል ረፍ በዚህ ምናምን ብላ እንደምት ፕሮብለም ኢዝ መንግስት እኮ የሚሄደው በዚህ በኩል ነው። ምንም የለም፣ ባዶውን ነው፣ ጫካ ነው። አይ ተሳስተሃል ብላችሁ ታመጡታላችሁ። 1958 አልሰማም፣ ተገለበጠ እና ለደርግ ተሰጠው። አሁን እንደዚህ አይ ብሎ እንደገና ሄዷል። 1983 ወረደ፣ እንደገና ተሰጠ። አሁንም እዚህ ተመልሶ መጣ። ኢህአዲግ ተባረረ፣ ብልጽግና መጣ፣ እዚህ ጋር መጣ። ወደዚህ ሲባል አይ ብሎ እንደገና በዚህ በኩል ነው የሚለው። ስለዚህ ምን ልታደርጉ ትችላላችሁ? እኔ አሁን እዚህ ጋር የሚዘረዝሩት ነገር ኢረለቨንት ነው። እሱ እኮ መሬትን እንደ መሬት አይደለም የሚረዳው። ቦታ የለውም ነው የሁሉ ምክር። መሬት አጫርትና ሽጥ፣ ከዛ አጫርተ ከምታገኘው ብር ኢንፍራስትራክቸር ገንባ። እሱ ግን ይሄኛውን መንገድ ሲመርጥ ነው። መች መረጠ? እሱ በዚህ ይባላል እንደገና ወደዚህ ነው፣ በዚህ ይባላል እንደገና ወደዚህ ነው፣ በዚህ ይባላል እንደገና ወደዚህ ነው። እና ቻይና ከአድሚኒስትሬቲቭ ወደ አሎኬሽን በኮታ ከመደልደል ወደ ጨረታ ነው የገባችው ከ2001 እስከ 2014 እንግዲህ percentage price RMP like no BAL, what is BAL like no percentage BAL percentage 24 land proclamation will require like no, it's underscored that the Ministry of Urban Development and Construction land blah, and the revision to be made to the 2011 leasehold land proclamation will require urban I think ደግመውታል መሰለኝ እዚህ ጋር urban to put back 80% of the lease revenue into land development
chapter to the structure of change in China's land system, 40 years of reform and development, BL percentage like ነው ፕራይስ RMB እንትኑን ልረዳው አልቻልኩም። BL ምንድን ነው? ቻት ጂፒቲ ታይም አለን። ግራፉን እንስጠውና BL ምንድን ነው ልበለው። ታይም አለን። BL percentage stack አድርጓ እዚህ እንትን paste, yeah. All right. In the above graph, which is showing how China shifted from allocation to auction in land transfer. Can you say what what BAL stand for? All right. In the above graph, which is showing how China shifted from allocation to auction in land transfer, can you say what BAL stand for? Right? It's BAL and all. BAL. Yes, in the context China and BAL stands for bidding, auction and listing. All right. አምጥተው እዚህ ጋር ይሳኩላቸው። አትሊስት ግራፉ ላይ ኤክስፕሌን ማድረግ አልነበረባቸው። ስለዚህ እንግዲህ ከ2001 እስከ 2014 ማለት what is that like bidding, auction and listing. What's the difference between bidding and auction? What's the difference between bidding and auction? እኔ በእንግሊዝኛ እንግዲህ ቢዲንግ ማለት BAL ማለት ምን ነው? አሁን እንግዲህ ቻት ጂፒቲ ሲተረጉመው ቢዲንግ ነው አንዱ ቢ። ኤ ኦክሽን ነው ኤል ሊስቲንግ ነው። እና እኔ ቢዲንግ እና በኦክሽን መካከል አይ ዶንት ኖ ስትሪክት ዲፍረንስ ያለ አይመስለኝም። ቻይናዎች ግን የራሳቸው እንትን ፈጥረዋል ነው ቢዲንግ። እና ቢዲንጉ ምንድን ነው? ዝም ብለው መጥተው መሬት አለ ተወዳደሩ ለላይክ ነው። ይህንን መሬት ምን ታረግበታለ፣ ስንት ከፍልበታለ ብለው ያወዳድሩና የተሻለ ሀሳብና የተሻለ ገንዘብ ይዞ የመጣው ሰው ኮምፕሬሄንሲቭ መሆን አለበት። አሁን ጨረታ ላይ ቴክኒካል እና ፋይናንሻል ይባላል መሰለኝ ካልተሳሳትኩኝ። ማለት ላይክ ነው ቴክኒካል ነገሩና የገንዘቡ ማለት ነው። ስለዚህ ቢድ የሚያደርገው ሰው እሱን ያቀርባል ነው። ይሄን መሬት በዚህን ያክል ገዛዋለሁ እና እንዲህ አይነት ነገር ሰራበታለሁ ብሎ ይላል። ያዩትና ለአንተ ይሻልሃል፣ ሀሳብህን ገንዘብህም ደህና ነው ማለት ገንዘቡ ራሱ ተወዳዳሪ አንደኛ ላይሆን ይችላል። ይሄን አደርግበታለሁ ያለው ስለዚህ አላማውንና ገንዘቡን አይተው ይሰጡታል ነው። ኦክሽን ደግሞ እንትን ያወጡና መሬት ይዘው ይመጡና መነሻ ዋጋ አስቀምጠው ከመነሻ ዋጋው ላይ ተጫረትና ከፍተኛው ቢደር ያሸንፋል ብለው ኦክሽን ይሰጡታል። ሊስቲንግ ቦታ ዝም ብለው ቁርጥራጥ ቦታ ሲኖራቸው እንዲህ አይነት ቦታ አለን የሚፈልግ ሰው ይግዛው ይሉና 2-3 ሰው ከመጣ አወዳድረው ይሰጡታል። ማለት
ብዙ ኢንትረስትድ የሆነ ሰው እስኪመጣ አይጠብቁም። በአጠቃላይ ግን ሀሳቡ ምንድነው? ቢዲንግ ኦክሽን ኤንድ ሊስቲንግ ነው ቢኤል። እኔ ይመስለኛል አይ ቲንክ ለእንትን እየጻፉት ካልሆነ በጉዳዩ ላይ በደንብ ጥልቀት ያለው ሰው እየጻፉት ካልሆነ እችን ፉትኖት አድርገው ታች ቢያብራሯት ጥሩ ነበር ይመስለኛል። ለመረዳት አስቸጋሪ ነው። ግን እንደምታዩት እንግዲህ የሆነው ምንድነው ነው 2001 ላይ ቢኤል ፐርሰንቴጅ ፍሮም ቻይና ሙቪንግ ፍሮም አድሚኒስትሬቲቭ አሎኬሽን ቱ ኦክሽን። ስለዚህ አሁንም በአድሚኒስትሬቲቭ አሎኬሽን ያረጋል ማለት ነው እንግዲህ። ስለዚህ ቻይና በ2001 ላይ ይቅርታ የዛሬ 25 ዓመት እንበልና ይሄ ይመስላል 5% ነበር በጨረታ የሚሸጡት፣ 90 ምናምኑን በሽያጭ ነው የሚሸጡት። በአሎኬሽን ነው መንግስት አሁን የኢትዮጵያ መንግስት እንደሚያደርገው ማለት ነው። በ2012 15% አካባቢ ያደረጉት ያለ እንግዲህ እንደምታዩት እንትኑ እያነሰ ነው የሚሄደው። አሁን ከዚህ ከ2007 በኋላ በጣም አጭር ነው። በአብዛኛው በእንትን ነው የተደረገው ነው በጨረታ ነው የተሸጠው። ከነሱ ተማሩና የኢትዮጵያ መንግስት ከኮሪያ ያልተማረ ከታይዋን አሁን ሌላ ነው የሚፈልግልን። አሁን ገና አይሰማም ነው እኮ ነው፣ ጆሮው የለም፣ ሌላ ነው የሚፈልገው። 60 ዓመቱ ቆየ ሲነገረው 60 ዓመት አንድ ክፍል መድገም የሚችል መንግስት ነው። Ensure that the new land lease law proclamation will maximize tradability of urban land by clarifying and simplifying lease payments as well as removing market constraint terms and conditions. In particular, the following actions are needed. ስለዚህ አቅልለው ነው ሰዎች የከተማውን መሬት መግዛትና መሸጥ እንዲችሉ ቀለል አድርገው በተለይ ደግሞ የሚከተሉት ጉዳዮች ላይ ትኩረት ይሰጥባቸው ነው የሚለው። ግን the question is እንትን ነው ብጀምረው አልጨርሰውም፣ ትርጉም አይኖረውም። በሚቀጥለው የ63ኛው ቪዲዮ ሰው ይበላል። ግን እንዳያችሁት እኔ ማለት ዋናው ይሄ በቃ ከተማ መስፋት አለበት። ገብቷቸዋል። ፈንዳሜንታሉ ላይ ከተስማማን ዝርዝሩ እንኳን ለመንግስት አይደለም ነው የምላችሁ። አሁን ትልቁ ችግር ምንድን ነው? መንግስት ፈንዳሜንታሉን ሊያየው ሊረዳው በፍጹም አልቻለም። 60 ዓመቱ ነው። ስለዚህ ይሄ ዝም ብሎ አሁን ገብቶ እንደ ቬትናም 25 ስኩዌር ሜትር መሬት ስጣቸው፣ በዚህ በላቸው፣ ከዛ ደግሞ ሚኒስተር ምንትኖች አቋቁም ስታቋቁም ይኸው ኃይለስላሴ እኮ አቋቋሙ የሚኒስተር የመሬት አስተዳደር ሚኒስተር የሚባል ብለው ጥናት አጥኑ ብለው ሚኒስተር በሚኒስተር አድርገው ምክረ ሀሳብ ይመጣል ይወረውሩት፣ ምክረ ሀሳብ ይመጣል ይወረውሩት፣ ምክረ ሀሳብ ይመጣል ይወረውሩት። እና አይ ቲንክ የሆነ እንግዲህ እኔ እንጃ እስቲ ተቸገረ። በዚህ ልደምድመው። የ63ኛው ሰው ይበለን። ስለሰማችሁኝ አመሰግናለሁ። መልካም ጊዜ